الرحمن الرحيم الحمد لله رب العالمين والصلاة والسلام الأتمان الأكملان على المبعوث رحمة للعالمين وعلى آله وصحبه وسلم تسليما كثيرا. أما بعد، يقول الشيخ الإمام محمد بن عبد الوهاب رحمه الله تعالى رحمة واسعة في كتابه شروط الصلاة. درسنا اليوم بإذن الله جل وعلا وصلنا إلى قول المؤلف رحمه الله. يقول الشيخ رحمه الله: والتشهد الآخر كملون إن شاء الله يمننا سوماتنا يعني የሶላትን አርካኖችን እየተመለከትና እያየን ነበርና ሶላት ላይ መሟላትና ግዴታዎቹን እያየን ነበር። አሁን ደግሞ ወተሸሁዱ አልአኺሩ ከሚለው እንጀምራለን ማለት ነው። ኸይረን ትናንትና ያየነው ጦማኒና መረጋጋትና ተርቲብ የሚባለውን ነገር ከመረጃ ጋር አይተን ነበር። ዛሬ ደግሞ ኢንሻአላህ ቢኢዝኒላህ አዘወጀል ተሸሁድ አልአኺር መቅራት ሩክን ስለሆነ እሱን መቅራት እንዴት እንደሆነ ከዛ ደግሞ ተሸሁድ ላይ ወይንም በመጨረሻው ቅማጤ ላይ የምንለው ያኒ ዱዓ ወይንም ዚክር ተህያ የሚባለው ምን እንደሆነ እንመለከታለን። ወተሸሁዱ ያኒ ማለት ነው ተሸሁድ ማለት ነው አተህያቱ መቅራት ማለት ነው። ተሸሁድ ማለት አተህያቱ ሊላህ የሚለውን መቅራት ይሄን መቅራት አልአኺሩ የመጨረሻው የሆነው አልአኺሩ የተባለው መጨረሻ ላይ አሁን ለምሳሌ ዙሁርን እየሰገርን ከሆነ ያኒ ማለት ነው ይሄ ተሸሁድ አልአኺር የሚመጣው ከሁለት ረክዓ በላይ የሚሰገዱ ሶላቶች ነው። ዙሁር፣ አሱር፣ መግሪብ፣ ኢሻ ስንሰግድ ሁለት ተሸሁድ አላቸው። ተሸሁድ አልአወል ወተሸሁድ አልአኺር የመጀመሪያው ተሸሁድ አለ ያኒ ማለት ከዛ የመጨረሻው ደግሞ ሶላታችንን ልንጠቀልልና ልንጨርስ ስንል የምንቀመጠው ቅማጤ አለ እና እዛ ቁጭ ብለን የምንቀራው ያኒ የምንለው የሆነ ዚክር ተሸሁድ አለና ተሸሁድ እኮ አልአኺሩ የመጨረሻው ተሸሁድ ወይንም መጨረሻ ላይ ማን ቁጭ ብለን የምንቀመጠው የሆነው ቅማጤ ሩክኑን ግዴታ ነው አሉ። ሩክኑን አርካን ነው ግዴታ ነው። መፍሩዱን ግዴታ የሆነ ማለት ነው። ሩክኑን አርካን ነው። መፍሩዱን ግዴታ የሆነ አርካን ነው አሉ። በማዕና የመጨረሻው ተሸሁድ አልአኺር መቀመጡ ምንድነው አርካን ነው አሉ። ነገር ግን እዚህ ላይ ያኒ ማለት ነው አሁን እዚህ የሚጠቁመን ምንድነው ተሸሁድ አልአወልሳ የመጀመሪያው ተሸሁድ ግንሳ ያኒ ማለት አርካን አይደለም። በማዕና ማለት ነው ያኒ ዋጅብ ነው። ወደፊት ይመጣልናል። የመጀመሪያው ተሸሁድ አሁን ለምሳሌ ዙሁር ላይ ስንሰግድ የመጀመሪያው ተሸሁድ አለ አይደል? ቁጭ ብለን ሁለት ረካ ከሰገድን በኋላ ቁጭ ምንለው ያን ምንድነው ዋጅብ ነው እንጂ አርካን አይደለም። ገና ዋጅባቱ ሶላት ገና ነው የሚመጡልን እዛ እናገኘዋለን። ፈርቃቸውንም ደግሞ እንመለከታለን። በአርካኖቹና በዋጅቦቹ መካከል ልዩነቱ ምንድነው የሚለውን ወደፊት ሸኺዩ ጠቅሱልናል፣ እንመለከተዋለን፣ እናገኘዋለን። ወደፊት ይመጣልናል። እነዚህ ላይ ወተሸሁድ አልአኺር የመጨረሻው ተሸሁድ ሩክኑን አርካን ነው። መፍሩዱን ግዴታ የሆነ አርካን ነው አሉ። ከማልክ ማለት ነው ፊል ሐዲሲ ይህም ደግሞ መረጃችን ምንድነው ዝም ብለን ሳይሆን አርካን ነው ስንል መረጃ አለን እያሉ ነው። ከማልክ ማለት ነው ፊል ሐዲስ ላይ እንደጸደቀው ፈርድ ነው ግዴታ ነው አሉ። عن ابن مسعود رضي الله عنه عن ابن مسعود كعبد الله ابن مسعود مالتنا ابن مسعود مالت عبد الله ابن مسعود نسمعቸው كعبد الله ابن مسعود እንደጸደቀልን እሱ ባወራው ሐዲስ እንደጸደቀው رضي الله عنه الله ስራውን ይውደድለትና አብዱላህ ኢብኑ መስዑድ እንዳወራው ወይም ደግሞ አብዱላህ ኢብኑ መስዑድ ባወራው በሆነው ሐዲስ ላይ ያኒ የመጨረሻው ተሸሁድ ግዴታ የሆነ አርካን እንደሆነ የሶላት አርካን እንደሆነ አለ መረጃ ያለን ነው። ምን አለ ቃለ ብሎ አለ ማለት ነው። ማን ነው እንደዚህ የሚለው? አብዱላህ ኢብኑ መስዑድ ማለት ነው። ሱሐቢይ ነው። ታላቅ የሆነ የመልእክተኛው አለይሂ ሰላቱ ወሰላም ባልደረባ ነው። ምን አለ ኩና ነበርን ይላል። ኩና ነበርን ነቁሉ እምንል እኮ ነበርን ያኒ እሱና ሱሐቦች በጠቅላላ ኩና ሲል ራሱንም ያስገባል ሱሐቦችንም ሁላቸውንም ኩና ነበርን ያያለ ነው። ነቁሉ እምንል ነበረ ያኒ ቀብለ በስተፊት ማለት ነው። ቀብለ በስተፊት አንዩፍረዶ ግዴታ ከመሆኑ በስተፊት አለይና በእኛ ላይ ግዴታ ከመሆኑ በስተፊት እምንል ነበረ እያለ ነው። ኩና ነበርን ያኒ ማለት ነው ነበርን ነቁሉ እምንል ነበር ቀብለ በስተፊት አንዩፍረዶ ግዴታ ከመሆኑ በስተፊት አለይና በእኛ ላይ ግዴታ ከመሆኑ በስተፊት ምኑ
ያኔ ግዴታ ከመሆኑ በስተፊት አተሸሁዱ ተሸሁድ የሚባለው አሁን የምንቀራው የሆነው ተሸሁድ አለ አይደለ? አተህያቱ ሊላህ ወሰለዋቱ ምናምን የሚለው ይሄ በእኛ ላይ ግዴታ ሳይሆን በስተፊት ሶላት ላይ እንል ነበር እያለ ነው። ስለዚህ እዚያ የሚጠቁመን ተሸሁድ ግዴታ ነው ማለት ነው። እዚያ ይኸው በኋላ ላይ ተሸሁድ አተህያቱ ሊላህ ማለት ግዴታ ነው ተብሎ ተነገሩ ማለት ነው። እሱ ግን ምን እያለ ነው? እንደዚህ ግዴታ ነው ማለት አለባችሁ ተብሎ በእኛ ላይ ግዴታ ከመሆኑ በስተፊት እምንል ነበረ። ያኔ ተሸሁድ ላይ ቁጭ ብለው ምንድን ነበር የሚሉት? አተህያቱ አይደለም የሚሉት አሰላሙ ሰላምታ ይስፈን ሰላምታ ይውረድ እንል ነበረ። ዐለላሂ በአላህ ላይ ሰላምታ ይስፈን በአላህ ላይ ሰላምታ ይውረድ። ከማን የመነጨ? ሚን ዒባዲሂ ከባሮቹ የመነጨ አሉ። ከባሮቹ ሰላም መንጭቶ በማለት ሊሰፍን በአላህ ላይ ማለት ነው። ያኔ ማነው እንግዲህ ገልብጠውታል ማለት ነው። አላወቁም በራሳቸው ስለሆነ አእምሯቸውን አስቀድመው ያኔ ከመረጃ አንፃር ስላልነገሯቸው ብቻ ግን ጥሩ ነገር ነው ብሎ አስበውታል እነሱ። ሰላምታ በአላህ ላይ ይስፈን ይላሉ። እንግዲህ እያከበሩ አላህን እያላቅን ነው ብለዋል። ሐቂቃው ግን ምንድን ነው? ሰላምታ በሰዎች ላይ ነው። የአላህ ሰላምታ ሰላም ማድረግ የሚመነጨው ከአላህ ነው። አላህ ነው ሰዎችን ሰላም የሚያደርገው እንጂ ሰዎች አላህን ሰላም አያደርጉትም። ከምን ሰላም ያደርጉታል? ነገር ግን እነሱ ምንድን ነው አላህ ይወደዋል አላህን እያላቅን ነው ብለው አስበው ምን አሉ? አሰላሙ ሰላምታ እኮ ይስፈን አሉ። በማን አላ ላይ ማለት ነው አላሂ በአላህ ላይ ሰላምታ ይስፈን እንል ነበረ። ሚን ዒባዲሂ ከባሮቹ የመነጨ የሆነ ሰላምታ በአላህ ላይ ይስፈን እንል ነበር እያለን ነው። ተግባባን አይደለ? ከአላህ የመነጨ የሆነ ሰላምታ በባሮቹ ላይ ይስፈን እንል ነበረ። ከዛ በኋላ ያኔ ከዛ ደግሞ አሰላሙ ሰላምታ ይስፈን አላ ላይ ማለት ነው ጅብሪል በጅብሪል ላይ ሰላምታ ይስፈን ይላሉ። እንግዲህ ከአላህ ቀጥሎ ደግሞ በቃ ደረጃ ያላቸውን መላእክቶች እያነሱ ስማቸውን እያነሱ ይጠቅሱ ነበር። አሰላሙ ሰላምታ ይስፈን አላ ጅብሪል በጅብሪል ላይ በማን ያው በጅብሪል ታላቅ ስለሆነ ከሁሉ መላእክቶች ደረጃ ስላለው በሱም ላይ ደግሞ ከባሮቹ የመነጨ ያኔ ከፍጡራኖች የመነጨ የሆነ ሰላምታ በጅብሪል ላይ ይስፈን እንል ነበር አለ። ወሚካኤል በሚካኤልም ላይ ሚካኤል የሚለው ደግሞ ምንድነው? የመላእክት ስም ነው። አሁንም ትልቅ ደረጃ ያለው ነው። ትልቅ የሆነ ከአላህ ዘንድ ቅርብ የሆነ መላእክት ነው። በሱም ላይ ከባሮቹ ደግሞ ከፍጡራኖች የመነጨ የሆነ ሰላምታ በእነሱም ላይ ይስፈን እንል ነበር እያለ ነው። ስለዚህ ይሄን ነበር የሚሉት መቼ ተሸሁድ አሁንም እኛ የምንቀራው ተሸሁድ ግዴታ በእነሱ ላይ ግዴታ ከመሆኑ በስተፊት ማለት ነው። ስለዚህ ቀብለ አን ዩፍረዱ ዐለይና ተሸሁዱ ተሸሁድ በእኛ ላይ ግዴታ ከመሆኑ በስተፊት እንል ነበር። ምንድን አሰላሙ ሰላምታ ዐለላሂ በአላህ ላይ ይስፈን ሚን ዒባዲሂ ከባሮቹ የመነጨ ከዛ አሰላሙ ደግሞ ሰላምታ ይስፈን ዐላ ጅብሪል በጅብሪል ላይ ወሚካኤል በሚካኤልም ላይ ማነው በሚባለው በሆነው መላኢካ ከባሮቹ ከፍጡራኖች የመነጨ የሆነ ሰላምታ በእነሱ ላይ ይስፈን ይላሉ። እንግዲህ ጥሩ ነው ብሎ አስበውት ነው ማለት ነው። ኸይረን ከዛ በኋላ ምን አሉ? መልካስንም ሊከለክሏቸው ነው። ወቃለ ነብዩ ሰለላሁ ዐለይሂ ወሰለም መልእክተኛው ሰለላሁ ዐለይሂ ወሰለም ብለው አሏቸው፣ ላ ተቁሉ አትበሉ አላቸው። ላ ተቁሉ ፈጽሙ እንዳትሉ አትበሉ አሰላሙ ሰላምታ ይስፈን ዐለላሂ በአላህ ላይ ይስፈን ሰላምታ ሚን ዒባዲሂ ከባሮቹ የመነጨ የሆነ ሰላምታ በአላህ ላይ ይስፈን አትበሉ። ምክንያቱም ለምንድን ነው? ፈኢነላሃ ምክንያቱም እኮ አላህ ሁወ እሱ አላሁ ተባረከ ወተዓላ አሰላሙ እሱ ራሱ ሰላም ነው። ከአላህ ስም ራሱ ሰላም የሚል የሆነ ስያሜ አለ። ስለዚህ ፈኢነላሃ አላህ እኮ ሁወ ሰላሙ እሱ ራሱ ሰላም ነው። ሰላም የሚመነጨው ሰላም የሚያደርገው ያኔ ማለት ነው እሱ ነው እንጂ ከባሮቹ እንደገና ያኔ ማለት ከባሮቹ የመነጨ የሆነ ሰላምታ በአላህ ላይ ይስፈን እንድትላላችሁ ይሄ እኮ የተገለበጠ ነገር ነው። ባሮቹ እንዴት አላህን ሰላም ያደርጉታል? እንደውም አላህ ባሮቹን ነው ሰላም የሚያደርገው ብለው ማነው ከለከሏቸው። ላ ተቁሉ አትበሉ አሰላሙ ሰላምታ ይስፈን ዐለላሂ በአላህ ላይ ሰላምታ ይስፈን ሚን ዒባዲሂ ከባሮቹ የመነጨ የሆነ ሰላምታ በአላህ ላይ ይስፈን አትበሉ። ምክንያቱም ያኒ ፈኢነላሃ ምክንያቱም እኮ አላህ አትበሉ ያልኩት ለምንድን ነው? ፈኢነላሃ ምክንያቱም አላህ ሁወ እሱ እኮ አላህ አሰላሙ ሰላም ነውና ማለት ነው ራሱ። ስለዚህ ሰላም ስለሆነ እንዴት ባሮቹ ሰላም ያደርጉታል? ይሄን ማለት ነው አትበሉ ብሎ አላቸው። ወላኪን ነገር ግን ቁሉ ብላችሁ በሉ አሉ። ወላኪን ነገር ግን ቁሉ ብላችሁ በሉ አተሕያቱ ሊላህ ብለው ማነው እንግዲህ ሊያስተምሯቸው ነው። ወላኪን ነገር ግን ቁሉ ብላችሁ በሉ ምን ብላችሁ በሉ? አተሕያቱ
يعني مانو التحيات لله والصلوات والطيبات السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين أشهد أن لا إله إلا الله وأشهد أن محمدا عبده ورسوله إيهم بلونجي يعني ما تنو ليلا يعني السلام على الله من عباده السلام على جبريل وميكائيل ما لا تايتشالن بلو كلكلواچو مالتنو خيرا ስለዚህ زي የሚጠቁመን ምንድነው ይሄ እንግዲህ የተሸሁድ አባባል ይሄ ነው ቁጭ ብለን ተሸሁድ አልአኺር ላይ የምንቀረው ተሸሁድ አልአኺር ላይ የምንቀረው በመጀመሪያውም ተሸሁድ አልአኺር ላይ ስንቀመጥ የምንቀረው ይሄ ነው التحيات لله والصلوات والطيبات ሌሎችም አባባሎች መጥተዋል ግን ትክክለኛው አባባል ይሄ ነው ምክንያቱም የጸደቀ የሆነ ማለት ነው አልኢማም يعني ማለት ነው አልቡኻሪ يعني ኢማሙ አልቡኻሪ የዘገበው የሆነ ዘገባ ነው ሌሎችም አይማው ዘገበውታል ሳቢት ነው እንጂ ሌላም አባባል መጥቷል አሁን ለምሳሌ التحيات المباركات الصلوات الطيبات لله يعني የሚልም አለ ያንም አለ ነገር ግን ከዚህ እዚህ ላይ ሸኺዩ የጠቀሱት የሆነ የተሸሁድ አይነት በጣም ምርጥና ትክክለኛ ሳቢት ጸደቀ ከመልእክተኛው አለይሂ ሰላቱ ሰላም ጸድቆ የመጣው ይሄ ነው ያንኛውም ጸድቋል በዛም ማለት እንችላለን በዚህም ማለት እንችላለን ነገር ግን በላጩ ይሄ ምንድነው ቡኻሪና ሙስሊም የዘገቡት እነዛኞቹ ያንኛው ሰገን አተህያቱ አልሙባረካቱ የሚለው ያነ ያኒ ማነው ከቡኻሪና ከሙስሊም ሌሎች ነው አስሐቡ ሱነን ላይ ነው የተዘገበው ነገር ይሄ በጣም አስሐ ነው ይላሉ አላኩል አይማዎች እነዚህ ላይ ምን ይያሉ ነው لا تقولوا السلام على الله من عباده فإن الله هو السلام ولكن نقرن قولوا بلاچو بلو من بلاچو بلو التحيات يعني ترجمون الملكات يعني الشيخ محمد بن عبد الوهاب رحمه الله ወደፊት ይተረጉሙታል ግን በአማርኛ ተርጉምላቸው አሁን التحيات ስንል ምን ይያለ ነው አይ جميع التعظيمات አላህ የሚላቁበት ነገር አላህን የምናለቅበት ነገራቶች በጠቅላላ እንዱ አላህ የሚላቅበት የሚከበርበት ነገራቶች በጠቅላላ ሊላሂ ለአላህ ብቻና ብቻ ናቸው ነው التحيات يعني ማኑ አላህ የሚላቅበት ነገር ሁላ በጠቅላላ ሊላሂ ለአላህ ብቻ ነው حتى ما ነው እንግዲህ አላህ የሚላቅበት በምን ነው ሩኩዕም ቢሆን ስጁድም ቢሆን የሚተረገው ለአላህ ብቻ ነው حتى በራስም ልጅ ጠቀስ ማድረግ ነው ከሃዲያኖች ደግሞ ክርስቲያኖች የሚያደርጉት አለ ሰዎች ወይ ደግሞ ክብር ያለው ሰው ብለው የሚያስቡት እልፍ ሲል ብድግሉና ደረታቸው ላይ አድርገው ራሳቸውን ጠቀስ ያደርጋሉ ይሄም አይቻልም ይህች እንኳን ብኮን ማለት ነው ለአላህ ብቻ ነው አላህ ብቻ ነው የሚከበርበት በዚህ ማለት ነው ስለዚህ ምን ይያሉ ነው التحيات سن من يالنو بقى يهول الله ملاقبت ነገር ሁላ الله የሚከበርበት ነገር ሁላ لله ለአላህ የተገባ ነው ለአላህ ብቻ ነው የሚጸድቀው والصلوات ማለት ደግሞ ማለት ነው يعني ማኑ ዱዓዎች ልመናዎች ሁላ ማለት ነው ሶላት ማለት ዱዓ ማለት ነው እንዱ የልመና አይነቶች በጠቅላላ የሚለመነው አላህ ብቻ ነው አንድ ይሄ ሁለተኛው ተርጓሚው ደግሞ ሶላት ማለት አምስት አውቃት ሶላት ዙሁር አሱር ሱናም ሆነ ፈርድ ሶላቶች የሚሰገደው ለማን ነው ለአላህ ብቻና ብቻ ነው እንጂ ከአላህ ውጭ ላላ ለማንም አይገባም ይያለ ነው ወሰላዋቱ يعني ማኑ ሶላቶች ወይም ደግሞ ዱዓ ልመና የሚባለው ነገር በጠቅላላ የሚለመነው አላህ ብቻ ነው እንጂ ከአላህ ውጭ ላላ ላይ የለምንም ነው يعني والصلوات ማለት والطيبات ስንል ደግሞ ምን ማለት ነው والطيبات ማለት መልክ ጥሩ ነገራቶች ከንግግርም ሆነ ከስራ መልካምና ጥሩ ንግግሮች ጥሩ ስራዎች የሚገቡት ለአላህ ነው ሐዲስ እንደመጣው አላህ يعني ጥሩ ነው የሚቀበለውም ጥሩ ነገር ነው ከንግግርም ሆነ ከስራ ከኛ የሚቀበለው መልካም ንግግርና መልካም ስራ ነው እንጂ መጥፎን ስራና መጥፎ ነገር አላህ አይቀበልም አይወድም ስለዚህ ወጥይባቱ መልካም ያኒ ማኑ ከንግግርና ከስራዎች መልካምና ጥሩ ስራዎችና ጥሩ ንግግሮች ለአላህ ብቻ የጸደቁ ናቸው ማለት ነው السلام سلامታ ይውረድ እንላለን እንግዲህ ዱዓ ያደረገ ነው السلام سلامታ ይስፈን عليك ባንተ ላይ ብለን በመልእክተኛው ላይ ሶላት እናወርዳለን السلام سلامታ ይስፈን يعني ما نوي الله سلام مدرجو بانت لا يسفن عليك بانت لا يسفن أيها النبي أنت يتكبرك نبي هوي مالتنا أيها النبي مالت أنت درجة كف يرونا يتكبرك نبي هوي بانت لا مالتنا يا الله سلام تيسفن ورحمة أزنة مسفن يعني ورحمة الله يا الله عز وجل أزنة بانت لا يسفن الله يزين اللي هي بلندو أن ندرك لا شوالن وبركاته يا الله مالتنا خير ما بزاته مالتنا يانتن خير الله يعني يبزل له خيرهم بزو يدرك له ملكا من سران يبزل له مالتنا وبركاته مالتنا يانتن ملكا من سرا الله يبزل له بركة مالت مبزات مالتنا خير يسرهون خير سرا الله بزو يدرك له بلن دو أن ندرك لا شوالن ከዛ ለመልእክተኛው ዱዓ ካደረግን በኋላ ደግሞ ለኛ ለራሳችን ዱዓ እናደርጋለን አሰላሙ ሰላምታ ደግሞ ይስፈን ሰላምታ ይስፈን ሰላም ማድረግ علينا በእኛ ላይ ይስፈን በእኛ በአማኞች ላይ ማለት ነው በእኛ ላይ ሰላምታ ይስፈን ስንል ለራሳችንም ለሙስሊሞች ሁሉ ዱዓ እናደርጋለን በምን
በሰላምታ ማለት ነው። አሰላሙ አለይና ሰላምታ በኛ ላይ ይስፈን። ወዓላ ላይም ዒባዲላሂ በአላህ ባሮችም ላይ ዒባዲ በባሮች ላይ አላሂ በአላህ ባሮች ላይ ማኑ የአላህ ሰላምታ ይስፈን። አሳሊሒን ደጋግ የሆኑ ያኒ የአላህ ባሮች ሲባል ሁሉም የአላህ ባሪያ ነበር እኮ አይደለ? ያኒ አማጹም ሆነ ካፊሩም ሆነ ምንም ያኒ የአላህ ባሪያ ነበር ገብቶ ቆይ። ነገር ግን አሳሊሒን ሲሉ ይወጣሉ እነሱ ሷሊህ አይደሉም። ካፊር ሆኖ እንደ ሷሊህ ይሆናል። አሳሊሒነ ደጋግና ጥሩ በሆኑት መልካም በሆኑ ባሮች ላይ የአላህ ሰላምታ ይውረድ ብለን ማለት ነው እንላለን ማለት ነው። ወዐላ ዒባዲላህ በአላህ ባሮችም ላይ የአላህ ሰላምታ ይስፈን። አሳሊሒን መልካምና ደጋግ በሆኑት ማለት ነው። ስለዚህ ካፊር መልካም ባር የለም፣ ሸይጣንም መልካም ባር የለም፣ ወንጀለኛ የሚሆን አካል መልካም ባር አይደለም። ሷሊህ ማለት የአላህን ሐቅ አላህ ግዴታ ያደረገበትን ነገር የሚዋጣ ከዛሊከ የአላህን የባሮችን ደግሞ ሐቅ የሚሞላ ማለት ነው። ስለዚህ ወንጀል የሚሰራውን አካል ሷሊህ አይደለም እና ወዐላ ዒባዲላህ በአላህ ባሮችም ላይ ሰላምታ ይስፈን። አሷሊሂን ደጋግበና ጥሩ በሆኑት ባሮቹ ላይ የአላህ ሰላምታ ይስፈን ማለት ነው። ኸይረን አሽሃዱ እመሰክራለሁኝ እንላለን። አላ ኢላሃ ኢለላህ ስንል ደግሞ ምንድን ነው? አይላ ማዕቡደ ቢሐቅን በእውነት ማለት ነው የሚመለክ ጌታ የለም ብዬ እመሰክራለሁኝ። በልቤም እቋጠራለሁኝ፣ በምላሴም እናገራለሁኝ ማለት ነው። አሽሃዱ ማለት በልቤም እቋጠራለሁኝ፣ በምላሴም እናገራለሁኝ፣ በአካልም እተገብራለሁኝ፣ ግልጽም አደርጋለሁ ማለት ነው። አዕተቂዱ ቢቀልቢ ወኡበይኑ ሊገይሪ በቀልቤም እቋጠራለሁ፣ ለሌላም አካል ግልጽ አደርጋለሁኝ። ምን በመሆኑ ላይ አላ ኢላሃ አይላ ማዕቡደ ቢሐቅን በእውነት የሚመለክ አምላክ የለም ኢለላህ አንድ አላህ ብቻና ብቻ እንጂ አንድም አካል ማለት ነው በእውነት የሚመለክ የለም። ሌላ አካል ግን ቢመለክ በውሸት ነው። በእውነት ስንል የውሸት አለ ማለት ነው። የውሸት ማለት ሞልቷል፣ እየተመለከ ነው ማለት ነው። ጂን ይመለካል፣ ዛፍ ይመለካል፣ ቀብር ይመለካል፣ የሃይማኖት ዶሪህ ይመለካል፣ ኢላ አኺሪህ ማለት ቆሌ ይመለካል። ብዙ ነገር አለ። ይሄ ሁላ ምንድነው? ከአላህ ውጭ ያለው አምልኮ በጠቅላላ ውሸት ነው። ትክክለኛው አምልኮ የሚገባው አላሁ ተባረከ ወተዓላ ብቻና ብቻ ነው ብዬ እመሰክራለሁ ማለት ነው። ወአሽሃዱ አሁንም እመሰክራለሁኝ አነ ሙሐመደን መልእክተኛው ሰለላሁ ዐለይሂ ወሰለም ዓብዱሁ ባሪያቸው የአላህ ባሪያ ናቸው ብዬ መሰክራለሁ። ዓብዱሁ ማለት ላ ዩዕበድ እማይመለክ አምልኮ የማይሰጥ የሆነ ባሪያ ናቸው። እዚህ ላይ ዓብዱሁ ወረሱሉሁ በሚለው ንግግር ላይ በሁለት ቡድኖች ላይ ረድ አለ። ምላሽ እንሰጣለን። ዓብድ ስንል መልእክተኛውን ልክ እንደ አላህ የሚያደርጉ አሉ። ያዙን፣ ልቀቁን፣ ጭንቀታችንን ገላግሉን ለአኺሪህ በጣም ብዙ ነገር የሚሉ አሉ። ማኑ አንዳንድ ሰዎች ከሙስሊሞችም ውስጥ ነው ሙስሊሙም ሆነው ልክ መልእክተኛው ምን ያሉ እጃችንን ያዙን፣ ከእሳት አድኑን፣ እንደዚህ አድርጉልን፣ ማኑ ሀጃችንን አውጡልን ከሞቱ በኋላ ማለት ማኑ እንደዚህ የሚሉ አሉ። ልክ አላህ ብቻና ብቻ የሚሰጠውን ለመልእክተኛው ሰለላሁ ዐለይሂ ወሰለም የሚሰጡ ሰዎች አሉ። ለነሱ አምልኮን ይሰጧቸዋል፣ ይጠሯቸዋል፣ ከአላህ ውጭ ይለምኗቸዋል። ይሄ እንደዚህ በሚያደርጉ ሰዎች ላይ ረድ ነው። ዓብድ ናቸው፣ ባሪያ ናቸው፣ የአላህ ባሪያ ናቸው እንጂ ጌታ አይደሉም ብለን እንመልሳለን። ዓብዱሁ ለዩዕበድ የማይመለኩ የሆኑ ባሪያ ናቸው፣ አምልኮ የማይገባቸው የሆነ ምርጥ የአላህ ባሪያ ናቸው ብለን እንመሰክራለን ማለት ነው። ኸይረን ዓብዱሁ ለዩዕበድ ብለው እያሉ ነው። ኸይረን ዓብዱሁ ላ ዩዕበድ የማይመለክ የሆነ ምንድን ነው ማለት ነው ባሪያ ናቸው ብዬ እመሰክራለሁኝ። ወረሱሉሁ መልእክተኛውም ናቸው ብዬ እመሰክራለሁኝ። ላ ዩከዘብ የማይስተባበሉ ማለት ነው። ረሱል ስንል ደግሞ መልእክተኛው ሰለምን መልእክተኛ የሚያደርጋቸው አሉ። በመልእክተኛና እሱም ሰው ነው እኛም ሰው ነው የሚል ደግሞ ዝቅ የሚያደርጋቸው አለ። ላላ ወረሱሉሁ ላ ዩከዘብ ትእዛዙ የማይታመጽ የሆነ መልእክተኛ ነው። ደረጃ ያላቸው ትልቅ የተከበሩ መልእክተኛ ናቸው ብለን እንላለን ማለት ነው። ስለዚህ በሁለቶቹም ንግግሮች ላይ መልስ አለ ማለት ነው። ዓብድ ስንል ልክ እንደ አላህ አምልኮ የሚሰጧቸው ሰዎች ላይ ምላሽ እንሰጣለን። ላላ አምልኮ አይገባቸውም፣ አምልኮ የሚገባው አላህ ነው፣ የሚመለኩ አይደሉም፣ ባሪያ ናቸው እንላለን። ወረሱሉሁ መልእክተኛም ናቸው ብለን ስንል ደግሞ አይ መልእክተኛ አይደሉም የሚል ካለ ላላ የተከበሩ መልእክተኛ ናቸው። የእነሱን ትእዛዝ መከተል መፈጸም፣ ትእዛዛቸውን መፈጸም ግዴታ የሆኑ የአላህ ታላቅ መልእክተኛ ናቸው ብዬ እመሰክራለሁ ማለት ነው። ናም ይህ እንግዲህ ማነው ተሸሁዱ አሁን በአማርኛ ተረጉምኩላችሁ። ሼኽ መሐመድ ብን አብዱልዋሃብ ረሂመሁላህ ግን በአረበኛ ላይ ተረጉሙት ነው። ትንሽ ማለት ነው እንመለከትና እናቆማለን ማለት ነው። ይበቃናል። እዚህ የሚበቃችሁ ከሆነ እናንተ ኸይረን ወመዕና ጽንሰ ሐሳብ እኮ ሊፈቱ ነው። አሁን በአማርኛ የተረጉምኩላችሁን ወደ አረበኛ በአረበኛ ሊፈቱት ነው። ወመዕና ጽንሰ ሐሳብ እኮ አተሕያቱ የሚለው ጽንሰ ሐሳብ
አተሕያቱ ስንል ምን ማለት ነው ትርጉሙ አሉ? ጀሚዑ በጠቅላላ ማለት ነው። አተዕዚማት ማላቂያዎች፣ አላህን የምናለቅበት የምናከብርበት ነገራቶች በጠቅላላ ሊላሂ ለአላህ ብቻና ብቻ የተገቡ ናቸው ማለት ነው። ሊላሂ ለአላህ የተገቡ ናቸው ማለት ነው። يعني مالتنو لله يعني جميع التحيات ما مالتنو جميع بتقلالا التعظيمات يعني الله منا لك بتنقراتش بتقلالا لله لا الله بتشانا بتشاناتشو ملكا كسلطان منصر بالا سلطان السنو سلطان ميالو واستحقاقا كمجبات منصر ميجباو مسو الله نو يعني الله لنا لكو يعني لنا كبروا لنا لكم ميجباو الله نو كمن انصار ሁሉም አላህ የሚላቅባቸው ነገሮች ለአላህ ናቸው። ከምን አንፃር? ሙልከን ከስልጣን ያኒ ባለ ስልጣኑም እሱ ነው። ወስቲሕቃቀን ከመገባትም አንፃር የሚገባውም እሱ ነው፣ አላህ ነው። ምሳሌ ሲገልጹ ምናሉ? ሚስሉ ይመስል አላህን ከምናለቅባቸው ብዙ ነገራቶች አሉ። እንደው ግን ያኒ ከምናለቅባቸው ማላቂያዎች ምሳሌ አሉ። ሚስሉ ይመስል አልኢንሒናኢ ኢንሒና የማድረግን ይመስል ኢንሒና ማለት ነው መጥቀስ ይሉታል። በራስ ማነው በራሳችን ጥቅስ ልክ ከሃዲያኖች ቅድም እንደጠቀስኩላቸው ያኒ አይታችኋቸው ከሆነ ደረታቸውን እጃቸውን ከደረታቸው ላይ ያደጉና በራሳቸው ጉንብስ ይላሉ እንደዚህ በራሳቸው እያከበሩ ማለት ነው። እቺም ብኮን እስልምና አይፈቅድም። እቺም ከአላህ ውጭ ላለ አካልማት ነው ማረግ አይቻልም። አንዳንድ ሙስሊሞች ከሃዲያኖች እየያዙ ያኒ ማለት ነው የሆነ ሰው ሲያልፍ ማለት ብድግ ይሉና በራሳቸው ጠቀስ ያደርጋሉ። አይቻልም ማለት ነው። ሰላምታ እንደዚህ አይተረግም። ስለዚህ ይሄ የሚተረገው ለአላህ ብቻ ነው። ሚስሉ ይመስል አልኢንሒና ያኒ ማነው ጠቀስ ማድረግን ይመስል በራሳችን ማነው ጎንበስ ማለትን ይመስል ወሩኩዒ ሩኩዕን ማድረግን ይመስል ሩኩዕ ደግሞ በጠቅላላ ጨራሽ ሩኩዕ ማድረግ ለአላህ ነው እንጂ ከአላህ ውጭ ላለ አካል ማድረግ አይቻልም። ወሱጁዲ ሱጁድ ማድረግን ይመስል ሱጁድ የምናደርገው ለማን ነው? ለአላህ ብቻ ነው እንጂ ከአላህ ውጭ ላለ አካል ለቀብሩ ለዶሪሑ ለማንኛውም ሱጁድ ማድረግ አይቻልም። ለሰው ሱጁድ ማድረግ አይቻልም። ለዛፍ ሱጁድ ማድረግ አይቻልም። ይሄ ክልክል ነው ማለት ነው። ለአላህ ብቻ ነው ሱጁድ ማድረግ ያለብን ማለት ነው። ከዛ ደግሞ ወልበቃኢ እንደዚህ ነው ማለት ነው። ደግሞ መቀረት የሚቀረው ሁሉም ከጠፋ በኋላ የሚቀረው አላህ ብቻ ነው ብለን ማመን አለብን እንጂ አይ ሌላም አካል የሚቀር አለ ብለን ካልን አሁንም አላህን እያጎደልን ነው ማለት ነው። የሚቀረው አላህ ብቻ ነው። ሁሉም ይጠፋል። ኩሉ መን ዐለይሃ ፋን እንደለው አላሁ ተባረከ ወተዓላ ቁርአን ላይ ሁሉም በመሬት ገጽ ላይ ያለው ይጠፋል፣ አላህ ብቻ ነው ብቻ ያኒ ወይብቃ ወጅሁ ረቢክ የአላህ አላሁ ተባረከ ወተዓላ ብቻና ብቻ ይቀራል ብለን ማመናችንም ይሄን ማነው ለአላህ ብቻ ማድረግ ራሱ ይሄ ነው። አላህን ከምናለቅበት ምንድን ነው የሚቀረው ሁሉም ጠፍቶ እሱ ብቻ ነው ብለን ማለት ነው ማመናችን። ወልበቃ መቀረት፣ ወደዋሚ መዘውተር ተጓበና አይደለ? ወደዋሚ ማለት ነው መዘውተር። የሚዘወተረውም ደግሞ አላህ ብቻ ነው። ያ ሁሌ የሚዘወተረው ያኒ ማለት ነው ዘላለም ዝንተ ዓለም የሚኖረው አላህ ብቻና ብቻ ነው ብለን ማመናችን ይሄም ከምን ይመደባል? አላህን ከምናለቅበት ነው። ከአላህ ውጭ ያለን አካል ግን የሚዘወተር አለ የማይሞት አለ ብለን ካልን ይሄ ማለት ነው እምነታችን ላይ ችግር ተፈጠረ ማለት ነው። እና ወጀሚዑ አረንደው በጠቅላላ አሉ እኔ አላህ የሚላቅበት ነገር ብዙ ስለሆነ ወጀሚዑ በጠቅላላ ማ ነገራቶች በጠቅላላ ዩዓዘሙ የሚላቅበት ነገራቶች እኔ የምናልቅበት የምናከብርባቸው ነገራቶች ቢሂ በዛ በነገሩ ረቡል ዓለሚን ረቡ ጌታ አልዓለሚን የዓለሙ ሁላ ጌታ የሁሉም ጌታ የሆነው አላህ የሚላቅበት ነገር ሁላ በጠቅላላ ፈሁወ ያን ነገር ሊላሂ ለአላህ ብቻና ብቻ ነው እያሉ ነው። ተግባባን ይመስለኛል። ወጀሚዑ በጠቅላላ ማ ነገር ዩዓዘሙ የምናለቅበት ነገር የሚላቅበት ነገር አላህ የሚላቅበት ነገር ማ ነገር ዩዓዘሙ የሚላቅበት ነገር ቢሂ በዛ በነገሩ ረቡ ጌታ አልዓለሚን የዓለሙ ሁላ ጌታ የሆነው አላህ የሚላቅበት እንደው አላህ ይላቅበታል ብለን የምንለው ነገር ሁላ በጠቅላላ ፈሁወ ያነ ነገር ሊላሂ ለአላህ ብቻና ብቻ ነው አሉ። ፈመን አካል አሉ ሶረፈ የሰጠ የሆነ አካል ሚንሃ ከነዚህ አላህ ከሚላቅባቸው ነገራቶች በጠቅላላ ያኒ የዒባዳ ዘርፎችም የአምልኮ ዘርፎችም ያየናቸው በጠቅላላ ያኒ ማነው ፈመን አካል ሶረፈ የሰጣ ሚንሃ ከዚህ አሁን ካሳለፍናቸው መሰለን ኢንሒና መጥቀስ ብለናል፣ ሩኩዕ ብለናል፣ ስጁድ ብለናል፣ ወከዛሊከ በቃ መቅረት ብለናል፣ ወደዋም ማለት ደግሞ መዘውተር ብለናል። እንደዚሁ ከነዚህ አሁን ከጠቀስናቸው ፈመን ሶረፈ የሰጠ ሚንሃ አሁን ካሳለፍናቸው ሸይአን እንዲሁ ትንሽም ማለት ነው ትንሽም ነገር አንዳችንም ነገር ሊገይሪላህ ከአላህ ውጭ ላለ አካል የሰጠ የሆነ አካል ለዛፍ ሊሆን ይችላል፣ ለድንጋይ ሊሆን ይችላል፣ ለሰው ሊሆን ይችላል፣ ለጅኝ ሊሆን ይችላል፣ ለማንም ነገር ሊሆን ይችላል። ከአላህ ውጭ ላለ አካል የሰጠ የሆነ አካል ፈሁወ ይህ አካል እኮ ያኒ ማለት ነው ፈሁወ ይህ አካል
ምንድነው እያሉ ነው? ሙሽሪኩን በአላህ ላይ አጋርቷል፣ ሙሽሪክ ነው። ካፊሩን ከሃዲም ነው፣ ከእስልምናም ወጥቷል አሉ። ያኒ ከእስልምና የሚያስወጣውን ስራ ሰርቷል፣ በአላህም ላይ ደግሞ አጋርቷል እያሉ ነው ማለት ነው። ፈሁወ ሙሽሪኩን ይሄ ሰውዬ ሙሽሪክ ነው። ያኒ ማነው? ካፊሩን ከሃዲም ነው፣ ከእስልምና የሚያስወጣውን ስራ ሰርቷል እያሉ ነው። ኸይረን ወሰለዋቱ ሰለዋት ስል ደግሞ ማን ነው? አተሕያቱ የሚለውን አየነ። ወሰለዋቱ የሚለው ደግሞ አሉ ያኒ መዕናሃ ትርጉሟ እኮ ጽንሰ ሐሳቧ እኮ ጀሚዑ በጠቅላላ ማለት ነው። አደዓዋት ልመናዎች በጠቅላላ የምንለምነው ደዓዋት ማለት ልመና ስንለምን ዱዓ ስናደርጋለን አይደለ? የምንለምነው በጠቅላላ ልመናዎች በጠቅላላ ለአላህ ብቻ ነው የሚለመነው አላህ ብቻና ብቻ ነው እያለ ነው። ወቂለ ተብሏልም እንደዚሁ ደግሞ ተተርጉሟልም። ወቂለ ተተርጉሟል ተብሏል። አሰለዋቱል ኸምሱ ወሰለዋቱ ማለት አሰለዋቱ ሶላቶች አልኸምሱ አምስቶቹ ሶላቶች የሚሰገደው ለአላህ ነው ተብሎም ተተርጉሟል። በሁለት ተተርጎ ማለት ነው። ዱዓው በመጀመሪያው ዱዓ ወይ ነው። ሌሎቹ ደግሞ ብለው ፈሰሩታል ያኒ ማለት ነው። አምስት አውቃት ሶላቶች ሶላዋት የሚለው ሶላቶቹ የምንሰግዳቸው ሶላቶች ለአላህ ብቻና ብቻ ነው ማለት ነው ብለው ተርጉመውታል አሉ። ወጠይባቱ ጠይባት ደግሞ መልካም መልካም ነገራቶች ሊላሂ ለአላህ ነው ስንል አይ አላሁ ምክንያቱም አላህ እኮ ጠይቡን መልካም ነው፣ ምርጥ ነው፣ ጥሩ ነው። አላህ እኮ ጠይቡን ጥሩ ነው። ወላ የቅበሉ አይቀበልም ሚነል አቅዋሊ ከንግግርም ቢሆን ወልአዕማሊ ከስራዎችም ቢሆን ከኒ በንግግራችን በምላሳችን የምንሰራው ምንናገራቸው ንግግሮችም ቢሆኑ ወልአዕማል ከስራዎችም ቢሆን አይቀበልም ኢላ ጠይበሃ መልካሟንና ጥሩዋን እንጂ መጥፎ ንግግር መጥፎ ስራ አላህ አይቀበልም። ስለዚህ መልካም መልካም ስራዎችና መልካም መልካም ንግግሮች ለአላህ ብቻና ብቻ ናቸው ማለት ነው። ኸይረን አሰላሙ አለይከ አዩሃ ነብዩ ወራህመቱላህ ከዚህ ማለት ነው እናነሳለን ማለት ነው። ይበቃቸዋል እንዳይበዛባችሁ ደግሞ